እንዴት ነው እሱ ነገሩ ሙናዬ? የሰሞኑ ሁኔታሽ የጤና አልመስልሃል? እንዴት አባ? እንጃ ልጄ፣ ብቻ ሁሉ ነገር አላምርህ እያለ አስቸግሮኛል። አባዬ ተማሪ ቤቱ ከተከፈተ ይኸው ስንት ጊዜው። አንቺ ግን አምልጦሽ እንኳን ስለመመለስ ስታወሪ ሰምቼሽም አላውቅም። የሐኪም ረፍት እኮ አለኝ አባዬ። ነግረሽኛል፣ ግን ምንሽም የታመመ ሰው አይመስልም። እንዴት? ቤትሽ ተሰብስበሽ በሽታሽን ስታስታምም ያላይሽማ። የነገርሽኝ ህመም ደግሞ ማስታመም ይፈልጋል። እቤትም አልተኛው አባዬ። አልጋ ላይ ተኝቶ መዋሉ ህመሜን ያብሰዋል ብዬ ስለማስብ ወይም ቤት ውስጥ መቀመጥ ስለሚያስጨንቀኝ ነው። እና አሁን የረፍት ጊዜሽ አላለቀም ማለት ነው? በርግጥ ማለቅ አልቋል። እንዴ ታዲያ ምን ነው ልመለስ አለ ማለትሽ? አባዬ ይኸውልህ እንዴት መሰለ፣ በቃ ያክስቴ ባል የሕክምና ፈቃዱን ሲሰጠኝ አለ አይደለ፣ በዚህ ጊዜ ውስጥ ካልተቻለሽ ለረጅም ጊዜ እረፍት ብታደርጊ ጥሩ ነው ስላለኝ ነው። እንዴት ሙናዬ? ምን ማለት ነው እሱ? ይሄ ጨርሶ እስክድን ድረስ ትምህርት እንዳልጀመር ዶክተር ደጋግሞ መክሮኛል እና አሁን ደግሞ ፍጹም አልተሻለኝም። ስለዚህ ይህንን አመት ዘልዬ ምን አለበለዚያ በሽታ ይበልጥ ሊጠና በጣም ሊጎዳኝ እንደሚችል ዶክተሩ አስጠንቅቆኛል። የኔ እድል፣ አለመታደሌ አባ። ለካ የፈራሁት ነገር ሁሉ እውነት ነበር። ለካ ሆዴ በጤናው ሲሸበር አልከረመምና ልጄ። ምንኛ አባዬ፣ ምንም የሚያስፈራህ ነገር የለም። አይ ልጄ፣ ልፍራው እንጂ ልስጋው እንጂ ሙና። እኔን ላታምነኝ ትችላለህ፣ ግን ዶክተሩን ህልሜም ተስፋዬም እኮ አንቺ ላይ ነበር ሙናዬ። አባዬ ባዜብ ያላየሁትን ዓለም ባንቺ ያለው እናትም አባትም ሞኛ ያሳደግኳቸው ልጆቼ ፍሬ ያላቸው መሆኑን አንቺ ታሳይኛለሽ ብዬ እኮ ነበር ጧት ማታ የማለመው ሙናዬ። ታዲያ እኮ አባዬ ከደደር አሻፈረኝ ብለሽ ስትመለሺ በግድ አዲስ አበባ የላኩሽም ለዚህ ነበር። ታዲያ እኮ አባዬ አሁንም ትምህርቴን ባቋርጥ ለዚህ አመት ነው እንጂ በሚቀጥለው አመት እኮ በስነ ስርዓቱ መማር ጀምራለሁ። አልመስልህ ብሎኛል ልጄ። እንዳለፈው ማስገድጄ ልልክሽ አልፈለኩት አልመስልህ ቢለኝ ነው። ምንኛ አባ፣ በሚቀጥለው አመት አንተ ሳትለኝ ነው እኔ ራሴ አስቤ ትምህርቴን የምቀጥለው። ሰማሽኝ ሙናዬ? እኔ ከእንግዲህ ምንም የቀረኝ ነገር የለም። በዚህ እድሜ ያያ ጭራ እየተከተልኩ ላይታች የምለው እናንተን ለፍሬ ለማብቃት ነው። አባዬ ደስታዬም ተድላዬም ከእንግዲህ እናንተን ወግ ማየት ነው። ይህን ለእኔ መንገር አለብህ አባ? እንጃ ልጄ፣ ግን ሁሉን የማዋይሽ ሁኔታሽ ክፉኛ ቢያስፈራኝ ነው። ቃል ገባሁልህ እኮ አባዬ፣ የናፈከውን ወግ እንድታይ ከሚቀጥለው አመት ጀምሮ ወገቤን አጥብቄ እንደምጀምር ነገርኩህ እኮ አባ። ተምረሽ ለፍሬ መብቃትሽን የምሻው ያለ እናት ያሳደግኳችሁን ልጆቼን ወግ ማየት ስለናፈቀኝ ብቻ አይደለም። ሌላ ምክንያት አለ? አሁን ልጄ። ምንድነው እሱ? አንድ ባለጌ ባለመማሬ ተሳልቆ አጥንቴ ድረስ ዘልቆ እስኪሰማኝ ድረስ አሳቆኛል። ማን ነው እሱ? ማንነቱ አይረባሽም። ያኔ ራሴን ያጽናናሁት ልጆቼን ለፍሬ አብቅቼ እኔም እሱ የደረስበትን ወግ የሚያይ የአካሌ ክፋይ እንዳፈራው አሳየዋለሁ ብዬ ነበር። አሁንም ተስፋ ብቻ ሆኖ አይቀርም አባ። ልጅ ህልምህን እውን አድርጌ ጥቃትህን እበቀልልሃለሁ። ደግ እንግዲያ። ግን ልጄ፣ ቃልሽ ሐሰት ሆኖ ትምህርትሽን የተውሽበት ምክንያት ሌላ ከሆነ የማይታረቅ ጸብ እንጣላለን። በሩስል ተያጥፈሽ ምን ትሰራለሽ? ምንም ጆሮሽና ሹለሽ እዚህ የተገተርሽው ያለ ምን ምክንያት ነው? ምልሽ አንቺና አባዬ የምታወሩት መስማት ፈልጌ ነበር የቆምኩት፣ ግን አንድም ነገር መስማት ስላልቻልኩ ነው ምንም ያልኩሽ። ታዲያ እዚህ እንደ ሌባ ከመንጠራራት ገብተሽ መስማት ትቻል ነበር እንዴ? እችል ነበር፣ ግን አባዬ ሲናደድ ማየት ስላልፈለኩ ነው እዚህ መሆኑን የመረጥኩት። እና እንደፈራሁት ተናደደ አይደል? እንጃ
ስሜቱን ይሄ ነው ብሎ መናገር ይከብደኛል። ግልጽ የንዴት ምልክት ግን ፊቱ ላይ አላየሁም። እሺ ቆይ ምን አለሽ? ብዙ ነገር ብሎኛል። ብዙ የሚያስጨንቁ ብዙ የሚያሸብሩ ነገሮችን ተናግሯል። አንቺስ ምን አልሽው? ትምህርቴን ማቋረጤን በይፋ ነገርኩት። ምን? አዎ ፊቴ ቅስሙ ድቅቅ ሲል ማየት ስሜቴን ክፉኛ ቢረብሸው የግዱነቱን መንገር ነበረብኝ። እና ዝም አለሽ? ከቃላቱ ይልቅ በድንጋጤ ገረጣው ፊቱ ብዙ ነገር ነገረኝ። ምርጫ ስላልነበረኝ እፍረት እየተሰማኝ ዋሸሁት። ግን ያመነኝ አይመስለኝም። ትምህርቴን ያቆምኩበት ምክንያት ሌላ መሆኑን ከደረሰበት እንደሚጣላኝ ሲነግረኝ የተሰማኝን እፍረት መቼም ተሰምቶኝ አያውቅም። እሺ አሁን ምን እያደረገ ነው? ትንሽ ልረፍ ብሎተኛ። ወይኔ አባዬ ጉድን አልሰማ። ልጄ የደገሰችልን ተስካር አላወቅ። እሱ ልጄ ተሰናክላ እንዳትቀር እያለ ጠዋት ማታ ላንቺ ይጨነቃል። በነጋ በጠባ ቁጥር ላንቺ ባንቺ ስም ለፈጣሪውም ባውን ያፈሳል። ያዜ ዋክሽ እንዴ! እኔ እዚህ ፊቱ ትንሽ ጠቆር ያለ እንደሆነ ምን ሆኖ ይሆን በሚል ስጋት ነፍሴ ስጋዬ ይላቀቃል። ቆይ አባዬን የምትወጁ ያባዬ ክፉ የሚያስጨንቀው አንቺን ብቻ እንደሆነ አድርገሽ የምታስቢ ለምንድን ነው እንዴ? ታዲያ ማን ያስብለታል? ታዲያ ማን ይጨነቅለታል? ታዲያ ህመሙን ማን ይታመምለታል? አረ አሁን ትምህርቴን እርግፍ አድርጌ ትቼ እዚህ ግርድና የወደቅኩት የቀረበልኝን የጋብቻ ጥያቄ ሁሉ ገፍቼ አገር ቆሞ ቀር ያለ ኩሽና የምርመጠመጠው የምሳሳለትን ህይወቷን ትንሽ ባከርማት ብዬ ነበር። እና አንቺ ግን ያንን ተስፋዬን እያመከንሹ ነው። አንቺ ግን እዛ ሁሉ ልፋቴ ላይ ውሃ እየጨለሽበት በአባቴ ስም ትንሽ ችግር መቸገሩ ከብዶሽ ህልፈቱን እያፋጠንሹ ነው። ዝም ብለሽ ቆዳሽን አታዋጅሽ። እኔም ለአባቴ ካንቺ በላይ አስብለታለሁ። የአባቴን ደስታ እኔም ካንቺ በላይ ናፍቀዋለሁ። ኧረ እባክሽ። አዎ በዚህ 6 ወር ውስጥ ሁሉም መልክ አስይጂ አባቴ የሚናፍቆን ወግ ባጭር ጊዜ ውስጥ አሳየዋለሁ። ችለሽ የምታደርጊው ቢሆን ካንቺ ይልቅ ደስተኛ የምሆነው ነው ነበርኩ። አትጠራጠሪ፣ አደርገዋለሁ። እጠራጠራለሁ አታደርጊው። ምክንያቱም ያሹ ጨዋታ ፍጹም የማይሆን የልጅ ቃቃ ነው። እሱ ለኔ ተይልኝ። ሁሉም ባሰብኩት መንገድ እንደማሳካው ቅንጣት ጥርጣሬ ያግባሽ። ለአባባ ቃሌን በእርግጠኛነት ስለሰጠሁት ሁሉንም ባጭር ጊዜ ውስጥ መልክ አስይዘዋለሁ። አንድ ሰው አባባን ክፉኛ ሳዝኖታል። ባለጌ ብሎ ነው ስሙን የጠራው አባባ። ያ ባለጌ አባባን ባለመማሩ አሳቆታል። አባባኔን በጥሩ ሁኔታ አስተምሮ ያንን ባለጌ ሊበቀል ይፈልጋል። እኔም ይሄን የአባቴን ህልም እውን ሳላደርግ ሐሳቤን ጥዬ አላንቀላፋ። ያ ባለጌ ማን እንደሆነ አባባ ነግሮሻል? አልነገረኝም። አንቺ ታውቂዋለሽ? አዎ። ማን ነው? በላይ። ምን? አዎ ከ5 ዓመት በፊት አባባ እንጀራዬን አሳጣኸኝ በሚል ሊወቅሰው ቤቱ ሄዶ በምላሹ በላይ ሲሳለቅበት በቦታው ነበርኩ። እንደ ዛሬው ነፍስ አውቄ አባቴን በሐሳብ ልረዳው ባልችልም እየተባባሉትን ሁሉ አንድ ባንድ ሰምቻቸዋለሁ። ምን እንዳደረከኝ፣ እንዴት እንደጎዳኸኝ፣ የቱን ያህል እንዳሰናከልከኝ ታውቀዋል። አቶ በላቸው በተከበርኩበት ሀገር ነው ያዋረድከኝ። ወንድም ሴትም ሞኛ ያሳደግኳቸውን ልጆቼን ወግ እንዳላይ እንቅፋት ይሆንከኝ። እኔ እኮ የተቃወምኩት ባልሆነ መሳሪያ የምታደርጉትን ግርዛት አውቃለሁ። ያከበረኝ መንደርተኛ ግን ጀርባውን የሰጠኝ ከዛ በኋላ ልጆቻቸው የሞቱባቸው አባወራዎች ሁሉ ደመኛቸው እኔ እንደውም ካስመስለው ቂም የቋጠሩብኝ ከዚህ በኋላ እንቅፋት ሲመታው ሳይቀር ወደኔ ይሮጥ የነበረው ሁሉ ደጀን እርም ያለው ባንተ ምክንያት። እሺ ቆይ ታዲያውን ምን ላድርግ? እንደገደልክ መልሰህ አድነኝ እኮ። እንዴት አድርጌ? የተሳሳትክ መሆኑን ደግመህ ነግረህ። አልችልም። እንደ አይነቱን ነገር ፍጹም አላደርገው። ለምን ማለት ምንድነው? የእርሶን ክብር ለመመለስ፣ እርሶ ደረሰብኝ ያሉትን ጉዳት ለመካስ፣ ምንም በማያውቁ ሕፃናት ሕይወት መፍረድ፣ ጨቅላ ፍሬዎችን መሰዋት፣ በፍጹም
በፍጹም አላደርገውም አቶ በላቸው። አንተ ደፍረህ ኮነንከው እንጂ እኔ እኮ መሳሪያን በፈላ ውሃ ሳላጥብ የማንንም ልጅ ገላልነካው። የተሰላቹ ሰራተኞች ለብ ባደረጉት ውሃ በሚታጠብ ወይም ደግሞ ተቀቀለ በሚባል ማቴሪያል ላይ እምነቴን ጥዬ ምስክርነቴን አልሰጥም። እሺ ዳግም የግርዛቱን ስራ የማልመለስበት መሆኑን ባረጋግጥ ኖ ፍጹም አላደርገውም። የኔን ምስክርነት ለማግኘት ሲሉ ቃሉን ሰጡኝ እንጂ የሚያደርሱትን ጉዳት አልተረዱትም። ኦኬ እባክህ ይህ በልምምጥ የሚሆን ነገር እኮ አይደለም። ምስክርነቴን ሰምተው የሚመጡት ህሙማን ዛሬ በድብቅ ነገ በይፋ መግረዝ ላለመጀመሩ በምንም እርግጠኛ መሆን አልችልም። ቃሌን እኮ ሰጥቼሃለሁ። ቃሉ የእግዚአብሔር ቃል ነው ብያለሁ። ቆይ እያደረሱት የነበረውን ጉዳት በትክክል ተረድተውታል? የማንንም አካል በተበከለ መሳሪያ እንዳልነካው ነግሬሃለሁ። አይ ትንሽ እንደው ዘመናዊ ትምህርት አለማግኘቱ ወይም ጨርሶ አለመማሩ ይመስለኛል አላግባብ ያንን ሁሉ ሕፃን እንዴት እርሶ ዕቃዎቹን በፈላ ውሃ ማጠቦ ብቻ በቂ እንደሆነ ያምናል። ሳይንሱ ግን ከዚህ ሐሳቡ ጋር ፈጽሞ አይታረቅም እና በጉሮሯቸው ስንጥር የሻትክባቸውን የኔን ልጆች አዝናለሁ አቶ በላቸው። በበሽታ ከሚሞቱት ልጆች አንጻር የእርሶ ልጆች ችግር ኢምንት ነው። ባለጌ ነህ። አባትህ ልሆን የምችልን ሰው ቃል ማመን የከበደህ ነውረኛ። እኔ ያወቅሁትን ባለማወቁ ነው የሰደቡኝ አቶ በላቸው። ወንዝ የማያሻግር ዕውቀትን አትመጻደቅበት። የሰው ልክ የምታውቅ ሰው ብትሆን ኖሮ ቃሌን የማላጥፍ የጨዋ ልጅ መሆኔን ከዓይነ ውሃ ተረድተህ ባመንከኝም ነበር። እባክህ አባዬ በቃ እንሂድ። እርግጠኛ ነኝ አቶ በላቸው እኔ ያወቅሁትን ያወቁለት እውነት ልዎታለሁ እርግማኖት ሁሉ ይነሳልኛል። ባለጌ ረግሜ ራሴን የምኮንን ወራዳ አይደለም። ጥሩ ፊደል ካልቆጠረ ሰው ጋር በዚህ ጉዳይ ላይ መግባባት የቱን ያህል እንደሚከብድ ሲረዱት ትሰማኛለህ? እኔ መሐይም ነኝ። አንተ ግን ፊደል ቆጥረህ ሁሉን አውቀሃል። ግን እመነኝ ጨዋነት ከጎደለው ያንተ ዕውቀት ይልቅ የኔ ድንቁርና ጣዕም ነው። ደግሞም ልብ በል ደንቆሮ ጭንቅላቴ ያደረግከውንም ያልከውንም እድሜውን ሙሉ አይረሳው። አባባ በቁጭት እንደተቃጠለ መንገድ ላይ ብቻውን እንደ እብድ እየለፈለፈ እንቅፋት አስሬ እንዳወላከፈው ነበር በቤት ደርሶ ጥቅልል ብሎ የተኛው። እንግዲህ በላይ ማለት ይሄ ነው። አባዬን ውሸታም አድርጎ ለማሰብ የደፈረ በኔም ባንቺም ጉሮሮ የሻጠው ስንጥር ቅንጣት ያልቆረቆረው በአባዬ ድንቁርና የተሳለቀ ባለጌ። አባትሽ ይህን ሰው እንድትበቀይለት ነው የሚፈልገው። አባትሽ በሆነ ርዕስ ይህን ሰው ተከራክረሽ አንገቱን ስታስደፊለት ለማየት ነው የናፈቀው። ምን ያህል ዝግጁ ነሽ እህታለም? ምን ያህል ተዘጋጅተሻል? ታበብ ምናልባት በላይ ትንሽ ስሜታዊ ሆኖ ይሆናል ወይም እናንተ ነገሩ ከሚገባው በላይ አክብዳችሁ አይታችሁት። ምኑን ነው እሱ ያከበድ ነው? እስኪ ንገሪኝ፣ ማን ነበር ከዛ በፊት አባታችንን ደፍሮ ቃል አባይ ያለገው? የአባባን ቃል አምኖ መቀበል ቢከብደው አትፍረዱበት። ጉዳዩ በላይ እንዳለውም በህፃናቱ ህይወት ላይ የመፍረዱን ያክል የከበደ ነበር። አባባን በሞቱ ልጆቻቸው ገዳይነት ፈርጀው በባላንጣነት የሚያዩት ወላጆች በበላይ እሱም ባለፈው ነግሬሻለሁ አጋጣሚ እንጂ በላይ የፈጠረው ችግር አይደለም። ያምሻል እንዴ? አንደኛሽን ለይቶልሻል በል። አባትሽን ክብሩን ነጥቆ ጠላተ ብዙ ያደረገውን ሰው አንድ ቀን ሲሰማኝ የተሰማኝ ሙቀት ዛሬ ድረስ ከንፈሬ ላይ ያለ በሚል የጅል ፈሊጥ ከደሙ ንጹህ ታደርጊው ተጥሪያለሽ። ያዜ ይልቅ የምልሽን ስሚኝና ራስሽንም አባትሽንም ከከፋ ጉዳት ታደጊ። አንድ ቀን ከፈርሽን ሳምኩ ብሎ ህይወቴ ሙሉ አፈቅርሻለሁ የሚልሽን ሰው ውሸታም መሆኑን ወቂ። በላይ አይዋሽም ታብ።
ራስሽን አጅለሽ በየዋ አባትሽ ህይወት አትፍረጂ። ከማታውቂው መንገደኛ ይልቅ እንደ ሴት ተንከባክቦ ላሳደገሽ አባትሽ የገባሽለትን ቃል አክብረሽ ጥቃቱን ተበቀይለት። ስለምክርሽ አመሰግናለሁ። ማድረግ የሚገባኝን መወሰኑን ግን ለኔ ተይልኝ። ጥሩ ተውልሻለሁ። ተይ ያልኩሽ አልሰማ ብለሽ የምታደርጊው አንዳች ነገር ትምርቴንም ትዳሬንም ወጣትነቴንም ሰውቼ በመንከባከባው አባቴ ህይወት ላይ ቅንጣት ጉዳት ቢያደርስ ግን የማለቅሽ መሆኑን አትርሽ። እዚሁ መስክ ላይ ያለው ምታታዊ ውበት ምን አይነት ይሆን? እንዴ ከዛሬ ነገ ጠግባለሁ ስል እያደር ናፍቆት ይጨምርብኛል። መስኩ ብቻ ነው የሚናፍቅሽ? አይደለም፣ መስኩ ውስጥ ብዙ የማይጠገቡ ነገሮች አሉ። ለሰስ ያለ ሙቀት ያላት የምሽት ጀንበር በራካት ቁጥር ትቀርባለች። ጸጉር ውስጥ እየተርመሰመሰ ልዩ ስሜት የሚሰጠው የዛፎቹ ትንፋሽ በሄድክ ቁጥር በፍቅር ይጎትታል። ከነዚህ ሁሉ በላይ እንቅልፍ አሳጥቶ ልብን በናፍቆት የሚያንጠለጥለው ምን እንደሆነ ታውቃለህ? ምንድነው? ሰው። የምን ሰው? የነዚህ ሁሉ የተፈጥሮ በረከቶች ግርማ ሆኖ ውበታቸውን የሚያጎላ ጠይም ሰው። ትንሿን ራዲዮኑን በግራ ዳጎስ ያለ መጽሐፍቱን በቀኝ ይዞ መስኩ መሃል ጉብ የሚል ከሩቅ ሲያዩት ኮስታራ የሆነ ሲቀርቡት ግን ሚስጥራዊ ፈገግታ ያለው ትሁት ሰው ማለት ሙና እኔን ማለትሽ ነው? ካንተ ሌላ ሬዲዮ ያለው ዳጎስ ያለ መጽሐፍ የሚዝና ይሄንን መስክ የሚያዘወትረው ጠይም ሰው እዚህ መንደር ውስጥ አለ? ግን ሙና ትንሽ ያገነንሽኝ ወይም ያገዘፍሽኝ አይመስልሽም? የውስጥ ስሜቴን የማውቀውም ሆነ ከዚህ መስክ ርቄ ብዙ የቆየሁት ነኝ ስለሆንኩ ድምዳሜውን ለኔ ተውልኝ። ኦኬ። ብስኩቱ አልጣፈጠህም? አረ በጣም ጣፍጦኛል። ግን እየበላህ አይደለም። አክስቴ ልጅ ነው ከካናዳ ያመጣው። በጣም ስለሚጣፍጥ ካንተ ጋር እዚህ ቦታ አበላዋለሁ ብዬ 3 ወር ሙሉ ቦርሳ ውስጥ ደብቄ ያቆይቼ ነው ያመጣሁት። ኦኬ ታንክ ዩ። ይሄን ያህል ስላሰብሽልኝ በጣም አመሰግናለሁ። ደስ የሚለኝ ግን በደንብ ብትበላው። በደንብ በላለሁ። እሺ እኔ ናፍቆቴን ቅንጣት ሳልደብቅ ነግሬያለሁ። አንተ አልናፈኩም እንዴ? እንዴት አትናፍቀኝም ሙና? እንኳን አንቺ ቀርተሽ ማንም ይናፍቅ የለ እንዴ? እንደማንም ነው ምናፍቅ ማለት ነው? ኖ ሙና፣ እንዲያ ብዬ አላስብም እንጂ ባስብ እንኳን አልችልም። አንቺ አይደለሽም አብረን እዚህ ቦታ ያሳለፍናቸው ቀናት እንኳን ከማንም ከምንም በላይ ነው የምናፍቃቸው። ምናልባት አብሮ እዚህ መስክ ላይ የሚያሳልፍ ምትክ ስላገኘ። ምን? እኔ ከሄድኩ በኋላ ብዙ ጊዜ ትዝታ አብራ ድራማ እንደምታዳምጥ ሰማሁ። ይሄንንም ወሬ ብለው ነገሩሽ? እንቅፋት አስበው ግን አይደለም የነገሩኝ። አይ የወሬው መፍጠን ግን ያስገርማል። ለነገሩ እሸት አልነገሩሽ፣ ግን ትዝታ እንጂ ያለሽማ አልፎ አልፎ አብራን ተሆን ነበር አይደለም? አዎ እኔም እንደዚያ ብዬ ነው የመለስኩላቸው። ግን እመኚኝ ሙና፣ የፈለገ ነገር ቢሆን ማንም አብሮኝ ቢኖር ካንቺ ጋር ስሆን የሚሰማኝን ያህል ደስ ብሎኝ ድራማ አላዳምጥም። እውነትህን እንደሚሆን ተስፋ አደርጋለሁ። አልዋሽሽ። እኔም እንዲያ ነበር የሚሰማኝ። ግን በላይ እኔ ከሌላ ሰው ላይ ያለው ማለት ለምን ከኔ ጋር መስማት ያስደስታል? ሙና ከባድ ጥያቄ ነው። ምናልባት ለረጅም ጊዜ አብሬሽ ስላዳመጡ ወይም ብቻ ሙና ካንቺ ጋር ማዳመጥ ከልብ እንደሚያስደስተኝ ማወቅሽ ብቻ ይበቃል። እኔ ግን ብትነግረኝ በሰማው በጣም ደስ ይለኝ ነው። ሙና ፍርሃቴን ትፈራለህ? ይልቅ ወደ አዲስ አበባ የምትመለሽው መቼ ነው? አልመለስም። ምን?
ለዚህ ጥያቄ መልስ እንደመስጠት ያስጠላኝም የሰለቸኝም ነገር የለም። ያስቀይሜሽ ከሆነ ይቅርታ፣ ግን ለምን እንደማትመለሺ ብትነግሪኝ ደስ ይለኛል። የማልመለሰው ከዚህ መስክና አሁን ካለንበት ስሜት ርቆ ለመቀመጥ የሚያስችል ብርታት ስለሌለኝ እንጂ ቢያንስ ለጊዜው ግን እኮ ይኸውልሽ ሙና በላይ ያለችን አጭር ጊዜ በጥያቄ አንግደላት። ባለፈው የነገርከኝ ነገር ትዝ ይልሃል? ምኑ? መቼ? እጄን ነክተህ ለስላሴውን የነገርከኝ ቀን በጣም ነበር ደስ ያለኝ። እስኪ እጄን ንካው። ንካ። አሁን ደሱ ልክ እንደዛን ቀን ይለሰልሳል አይደል? አዎ። ግን እንደዛን ቀን አድርገህ አልሳምከው። ስትስመው ከከንፈር ቀድሞ የተሰማኝ ትንፋሽ ነበር። ሳሜል በል ሙና። ባትስመው እጄን በትንፋሽ ዳብሰው። ያን ቀን ያልሆነ ቃል ተናግሬ ያልተገባ ድርጊት አድርጌ ያስቀየምኩ አይደል? ረሙና በፍጹም አላስቀየምሽኝም። እኔ ግን በዛ አድራጎቴ እስከ ዛሬዋ ቀን ድረስ ጸጸት ነበር። ኖ ሙና፣ ያን ያህል መጸጸት አልነበረብሽም። እና ይቅርታ አድርገህልኛል በላይ። ቀድሞ ነገር እኮ ከመነሻውም አልተቀየምኩሽም። እውነትህን ነው? አትጠራጠሪ። እንዴት ደስ ይላል። ልክ ነበርኩ ማለት ነው። እንዴት? እንደማትቀየመኝ አስቤ ነበር። የነገርከኝ ነገር በእርግጥም እውነት ነው? የቱ ሙና? ጥያቄውን ተው። ይልቅ እጄን በላይ ፊቴን እና አንገቴን ትወዷል አይደል? አዎ። ልግለጠው? ኖ ሙና፣ ሰው ያይናል። ያን ቀን እኮ ሰው አልፈራህም ነበር። አንተ ግለጠው። እሺ ማለቴ ግን ደስ አትልም? በጣም ደስ ትላለች። ንፋሱ፣ ሳሩ፣ ዛፉ ሁሉም ደስ ይላሉ። ያን ቀን ደስ የሚለውን ድራማ አላዳመጥነውም አይደል? አዎ። ዛሬ እርግጠኛ ነኝ እንሰማዋለን። ደስ ባይልም ደስ ይለናል አይደል? በጣም ደስ ይለናል ሙና። አንገቴን አልገለጽከው ከዛ ነው ወይስ እኔን አዲስ አበባ ይናውጣ አድርጎኛል? ኧረ በፍጹም ሙና። ወይም አንተን ያለፉት 6 ወራት በጣም አፍዘዋል። ድራማው ሊጀምር ነው። ካለቀ በኋላ ደግሞ መቆየት አልችልም። እግር ላይ ጋደም ብዬ ድራማውን መስማት እችላለሁ። በጣም ትችያለሽ ሙና። ጥሩ። አንገቴን ግን አልሸፍክ። ውይ አባዬ መጣል እንዴ? ቆየው እኮ ከመጣው አዜቤ አልሰማሽኝ ሆኖ ነው እንጂ ጠርቼሽም እኮ ነበር። እዚህ ኩሽና ምሳ ምናምን እየሰራው ስለነበር አልሰማሁም። ታዲያ ልጅቷ አትሰራውም ነበር እንዴ? አባዬ ደግሞ ከድሮ ነው ዛሬ እሷ ያንተ ምሳ የምትሰራው? አንቺ ይልቅ ዛሬ ያዘጋጀውልህ ምሳ ብታየው አባዬ። ውይ በዚህ ላይ የምትወደውን አይነት ጊሽጣም አዘጋጅቼልሃለሁ። ምሳ ላቅርብልህ አይደል? የለም ትንሽ ቆየኝ እኔ ልጅ። ለምንድን ነው የምትቆየው? እስኪርብ ድረስ መቆየት እንደሌለብህ ባለፈው ጊዜ ተነጋግረን የለም? ማነሽ በለጡ? ግድ የለሽም አዜቤ። እና አባዬ እሺ በይና ቆይኝ። ቆይ አባዬ ፊትም እኮ በጣም ጠቁሯል፣ ገርጥተሃል። በዚህ ላይ እስኪርብ ድረስ መቆየት እንደሌለብህ ስኳር እንደሚቀሰቅሰው ተነጋግረን። ግድ የለሽም የኔ ልጅ። ማርፈጃውን ምናምን ስለቀመስኩ ምንም አይለኝም።
እኔ እዚህ ተጨንቄ የማውቅ የማላውቀውን የምግብ አይነት እቀቅላለሁ፣ አንተ እዚህ አትበላ። ቆይ እሺ በዚህም ቢታ አንድ ነገር ብትሆን አዜብ። እሺ እሱ ይቀር፣ ደግሞ ፀሐይ ላይ ተሰተህ ነው አይደል ያልከው? ኧረ እኔ አዜቤ ምን ሰውን ፀሐይ ላይ ሰጣለሁ? እና ታዲያ ምን ሆነ እንደዚህ የተቋቆርከው? በስስት ስለምታየኝ እንጂ አልጠቆርኩም አዜቤ። ጧት ያየሽውን ፊቴን ነው ይዤ ተመለስኩት። ይልቅዬ እህትሽ ካለች ጥሪያትና የለችም። ወዴት ሄደች? አይ ጓደኛዬ ጋር ደርሼ ልምጣ ምናምን ብላ ወጣች። እንዴት አይነት ውል የጠፋው ነገር ገጠመኝ እናንተዬ። አባ እኔ እንዴት ነሽ ስላት አሞኛል ነው መልሷ። በወጣው በገባው ቁጥር ግን አላያትም። እንዴ ቤት መቀመጥ የሚያስጠላ ምን የሚሉት በሽታ ነው ያዛት። አሁን እኮ ነው የወጣችው አባዬ። ሁሌም አሁን ወጣች እንጂ መች ቆየች ብለሽን ታውቂያለሽ? እምልህ እንዴት ነው ተሰሚኛለሽ አዜብ? የዚህች ልጅ ነገር ምኑም አላምርህ ብሎኛል። እንዴት? የኔን ተይውና እስኪ አንቺን ንገሪኝ። ትምርት አስጠልቶ መንደር ለመንደር የሚያዞር ምክንያቱ ምንድነው ትያለሽ? አባዬ ምክንያቱን ጠይቃት ነግራ የለ እንዴ? መንገርስ ነግራኝ ነበር ግን አላመንኳትም። አባዬ ዝም ብለህ መጨነቅ በማይገባህ ነገር ነው መጨነቅ ያስኩ። እንዴት ዝም ብዬ እኔ ልጅ? በቃ በሽታን ታውቀዋለህ እንጂ በሆነ ባልሆነ ራስን ስታስጨንቅ ቆይሽ አንዴ ከፋ አደጋ ላይ ብትወድቅስ? ወድጄን እኮ አይደለም አዜቤ፣ የልጆቼ ነገር ሆኖብኝ እንጂ። ደግሞስ በእናንተ ጉዳይ ያልተጨነቅኩ በምን ልጨነቅ? ግን ተጨንቀ ምንም ነገር መጨመር ካልቻልክስ እስኪ ራስን ተመልከተው። እሷ ከመጣች ጀምሮ ያደር እየገረጣ ያደር ከሰል እየመሰልክ እኮ ነው እየሄድከው። አንቺ ልጅ ቆሺ እኔ አላሳዝንም አባ። ሙናስ ብትሆን ያላንተ ማን አላት? እኔ ከታተል ከጀመርኩ በኋላ ጤና ተስተካክሎ ሰውነት መለስ ብሎ ነበር። ግን አሁን ጭንቀትሽ ይገባኛል ልጄ። ግን አዜቤ የሚያስጨንቅ ነገር ሲኖር አልጨነቅም ብሎ በማሰብ ጭንቀትን ማራቅ ይቻላል ታያለሽ? ለምን አይቻልም? ችላ አይደለም እንዴ እስከዛሬ ድረስ ደናውን የከረምከው? አሁንም ለቡና ካሰብክ የኔ ልፋትም ካሳዘነ በደንብ ትችላለህ። እሺ አትጨነቅ አይደለም እምትይ? አልጨነቅም። እንዳልጨነቅ ግን እውነቱን ንገሪኝ። የቱን እውነት? እህትሽን ከትምህርት የሚያሸሻት እውነት ህመሟ ብቻ ነው እንዴ? ታዲያም ሌላ ምን ሊሆን ይችላል አባዬ? እሱን አይደል ንገሪኝ የምልሽ። መቼም የዛሬ ልጆች ጣጣችሁ ማለቂያ የለው። ምንኛ አባዬ? ሌላ ምንም ምክንያት የላትም። አላምንሽም አባዬ። አሁን ባልንጀራዋ ጋር ነው ሄደችው አላልሽኝም ነበር? አሁን ታዲያ ብያለሁ። ባልንጀራዋ ጋር ግን የለችም። ማለት በምን አወቅ? የምመጣው ከደጀ ሰላም ነው። ጓደኛዋን ከአባቷ ጋር በተስኪያን አይቼ ሰላም ብያቸው ነው የመጣሁት። አባ ዋሽተሽኛል አዜቤ። ቆይ ማለት ከቤተ ክርስቲያን ከመሄዷ በፊት ማለት አግኝታት ሊሆን አይችልም? እንዳላየቻት ነግራኛለች። አይኗን ካየሁት ይሄው ራሱ 5 ቀን አልፎኛል ብላ ሰላም እንድላት ልካኛለች። 5 ቀን ሙሉ ዋሽተሽኛል ማለት ነው። ለዚህ ነው ይሄንንም አላምንሽም የምልሽ። ኧረ እኔ አልዋሸሁም አባዬ። ምናልባት ወይ ሌላ ጓደኛዋ ጋር ሄዳ ሊሆን ይችላል እኮ። ማንኛዋ ጋር? እንጃ እኔ አላውቅም። ሌላ ጓደኛ አይኖራትም? እሺ እሱ ይሁን። ከዚህ በኋላ አሁንም ከትምህርት ያስራቃት ምክንያት ህመሟ ብቻ ነው ትያለሽ? እንጃ በዚህ በኩል እንኳን አባ እኔ ፍጹም ጥርጣሬ አይግባ። ምክንያቱ ህመሟ ብቻ ነው። እውነትሽን ነው አዜቤ? አሁን እውነቴን ነው። እስኪ ይኸው እጄን ዘርግቼልሻለሁ። አባዬ ሞት በይ። አባዬ እንዴ! አይዞሽ፣ እውነትሽን ከሆነ አልሞትብሽም። እንዴ አስጨነቀኝ እኮ አባዬ። ይገባኛል፣ ግን ልጄ አትፍረጅብኝ። እኔም ቢጨንቀኝ ነው ያስጨነቅኩሽ። ቆይ እሺ አባዬ፣ የኔ ባልሆነ ጉዳይ ላይ እሺ ቆይ እንዴት እርግጠኛ ሆኜ ሞት እላለሁ? አትጠራጠሪ ያልሽኝ ታዲያ ራስሽ እርግጠኛ ሳትሆኚ ነው እንዴ? አይ እሱማ ምንድን እኔ ዋሽተሽኛል አይደል አዜቤ? ያባ አሁን ከመነሻው ያላንዳች ምክንያት ወዲያ አልፈራም። ቆሺ አሁን በምን እርግጠኛ ሆነህ ነው እንደዚህ? ባቷሽኝ አይኔን አትሸሽም ነበር። እውነት ቢኖርሽ ይሄን ያህል ስጨነቅ አይተሽ አባዬ ሙት ማለቱ አይከብድሽም ነበር? አባ ወይኔ በላቸው። አይልፋቴ እንዴ! አረባክ አይህልም። አረባክ አባዬ፣ አረባክ ተለመነኝ። ሐሳቤ እኮ ብዙ ነበር አዜቤ።
ህልሜ ሁሉ እኮ የእናንተን ዓለም ማየት ነበር። እኔ አባዬ ይሄን ነገርህን አንቺ እኔም ብለሽ ስትብሰለሰይ እሷን ተስፋ አድርጌ ነበር የተጽናናሁት። አምላኬን ጧት ማታ እድሜ ስጠኝ እያልኩ የማለቅስበት እንደ ሰው ወግ ደርሶኝ ቆብ የደፋች ልጄን አቅፌ ፎቶ ለመነሳት ነበር። እሺ አሁን ቆይ አባዬ አሁን ምን ተፈጥሮ ነው ይሄን ያህል የምትማረረው? አሁንማ ቁርጤን አንቺ ፊት ላይ አየሁት። ህልሜ ሁሉ ገደል መግባቱን አይንሽ ላይ አነበብኩት። እንዴ ቆይ እሺ ታዲያ ወዴት ልትሄድ ነው? ጉልበት አጣሁ ልጄ፣ አቅሜ ከዳኝ። ልግባና ቆይ እሺ አባዬ ቆይ በእናትህ ትንሽ እህል አፍ ላይ አድርግና ቁጭ በል። ቆይ የለም ማዜቤ አልበላም። እንዴ ታዲያ እንደዚህ ሆነ እንዴ ተዳክመ አባዬ እንዴ ወይኔ የፈራሁት ነበር። ያው እሱም ሳይውል ሳያድር መሆን ጀመረ። እኔ በህይወት እያለሁ ግን ከዚህ የከፋ ነገር አይከሰትም በፍጹም። ደህና ዋልክ በላይ? ደህና ፈልጌ ነበር የመጣሁት። እኔን? አዎ። ጥሩ ወደ ውስጥ እንግባ። ኧረ ግድ የለም እዚህም ቢሆን ምንም አይደል። እሺ። አመጣጤ ትንሽ ግራ ያጋባ ይመስለኛል። ላለፉት አመታት አናግረሽኝ ስለማታውቂ ትንሽ አሁንም ግድ ስለሆነብኝ ነው የመጣሁት። ለምን ነበር ታዲያ የፈለግሽኝ? እንዴት ነው? ይኸውልህ ሰሞኑን ቤታችን ትንሽ ባንተ ምክንያት እየተበጠበጠ ነው። በእኔ ምክንያት? አዎ። እንዴት? ሙና አባባ ብዙ ተስፋ የጣለበትን ትምህርቷን አቋርጣ እዚህ ቀርታለች እና በዚህ የተነሳ አባባ በጣም እየተጎዳ ነው። ትምህርቷን አቋርጣ እዚህ የቀረችበትን ምክንያት ቢያውቀው ደግሞ ምን ሊከሰት እንደሚችል የምታጣው አይመስለኝም። እንዴት ላውቅ እችላለሁ? እንዴት አታውቅም? ምክንያቱም ጥንቆላ ሙያዬ ስላልሆነ። እየቀለድክብኝ ነው? ፍጹም አልቀለድም። ከዚህ በፊት አባባ በአንተ ምክንያት የሆነውን ታውቃለህ። ያለፈው አልበቃ ብሎ አሁንም አባቴን እየጎዳሁ ነው። እኔ? አሁን የምትዩን ግን ታውቂዋለሽ አዜብ? በደንብ አውቀዋለሁ። እና ቆይ እኔ አባትሽን በምን ምክንያት ነው ደግሞ እሱ ዳግም የምጎዳቸው? አውቀህ እንዳላወቀ በመምሰል እውነቱን እየሸሸ ሆኖ አይደል? አዜብ ግን የቱንም ያህል ሸሽታ አታመጣው። ሙና ትምህርቷን ትታ ለመቀመጥ የወሰነችው ባንተ ምክንያት ነው። ምን? እስካሁን አላወቀውም ነበር? በፍጹም ለሙና ትምህርት ማቋረጥ እኔ ፍጹም ምክንያት ልሆን አልችልም። የማምን ይመስልሃል? እሱ የራስሽ ጉዳይ ነው። ለዚህ አይነቱ ችግር ግን እኔ ምክንያት የምሆንበት ምንም መንገድ እንደሌለ እርግጠኛ ሆኜ እነግርሻለሁ። እኔ ደግሞ ምክንያቱ አንተ መሆንህን 100% አረጋግጥልሃለሁ። በምን ምክንያት? ምክንያቱም ከእቴ ጋር ያልሆነ ፍቅር በመጀመርህ። ምንድነው እሱ የምትይው አዜብ? ይሄ እውነት አይደለም ብለህ ትክደኛለህ? መካድ ሳይሆን ከእህትሽ ጋር የምትይው አይነት ግንኙነት የሌለን መሆኑን በሙሉ ልቤ እነግርሻለሁ። በላይ እውነቱን በሸሸው ቁጥር ችግሩን ይበልጥ ታባብሰዋለህ እንጂ አትፈተው። እየካድኩሽ አይደለም እኮ አዜብ። የምክድበትም ሆነ የማዋሽበት ደግሞ ምንም ምክንያት የለኝም። አንቺ ግን ቆይ ይሄን ያህል እርግጠኛ ሆነሽ እንድትናገር ያደረገሽ ምክንያት ምንድነው? ምክንያቴ እውነቱን ከሌላ ሰው ሳይሆን ከራሷ ከሙና አንደበት መስማቴ ነው። ምን? አዎ። አሁንስ ግልጽ ሆነን መነጋገር እንችላለን? ይኸውልሽ አዜብ፣ እህቴ ተይ የሚለውን የኔን ምክር ገፍታ አባባ ላይ ሊደርስ የሚችለውን አደጋ ጠንቅቃ ያወቀች ከዚህ ሁሉ በላይ አንተን አስቀድማ በትምህርቷ ላይ መፍረዷን አንዳች እንኳን ፍረት ሳይሰማት ነው በድፍረት የነገረች። አምላኬ! እና እየዋሸች ያለችው ሙና ነች ወይስ አንተ? ይኸውልሽ አዜብ፣ እኔ ስለዚህ ጉዳይ የማውቀው ነገር የለኝም። በላይ እመኚኝ፣ እስካሁን ድረስ የማውቀው በመሃላችን ለዚህ የሚያበቃ ነገር አለመኖሩን። እንዴት አይነት መድረቅ ነው እሱ ይሄ? በእርግጥ ይኸውልሽ ለረጅም ጊዜ ድራማዎችን አብረን ስናዳምጥ ኖረናል። ይሄ ደግሞ የፍቅር ስሜት ሊያሳድር የሚችል መሆኑን አልክድም። ስሜቱ የኔ ሆኖ ነበር። ሙናንም ከሚገባው በላይ ወድጃት ነበር። ፍቅሬን ስገልጽላት ግን
በኔና በሷ መካከል እንዲህ አይነት ነገር መፈጸም እንደሌለበት አስረድታ በዛው ዘግተዋለች። ውበቷን ግን ደጋግመ ገልጸህላታል። ስለ አንገቷ ማማር ደጋግመ ነግራታል። ከዚህ ሁሉ በላይ ደግሞ ውስጧ ድረስ ዘልቀው በሚያሞቅ ልዩ ስሜት ስማት። በርግጥ አዜብ ይኸውልሽ ሙሉ ቃልን አምናለች። ያ ስሜቷ ዘላለማዊ እንዲሆን ናፍቃለች። ከዚህ ሌላ እድሜህም ሙሉ የምትወዳት ስለመሆኑ የነገርካትን ቃል ሁሉ እውነት አድርገዋለች። እኔም አልዋሸኋትም እኮ ለሙና ያለኝ ስሜት መቼም ቢሆን የሚዳምን አይደለም። አሁን ይሄ አይነቱን ስሜትን ላጠና አይደለም የመጣሁት። አውቃለሁ። እንደ ተረዳሁት አንተ ጉዳይ ብለህ ባላስከው ፍቅር ነው እየተሰቃየች ያለችው። እንደሱ ማለት አይደለም እኮ አዜብ። አሁን የምልህን ስማኝና ሙናን ወደ ትምህርቷ እንድትመለስ እርዳት። እንዴት አድርጌ? እንደፈለገ አድርገህ ትምህርቷ እንድትቀጥል ብቻ ሳይሆን ካንተ ጋር የጀመረችውን ግንኙነት የሚያስከትለውን አደጋ አውቀህ ጨርሳ እንድትተውህ ንገራት። የምትናገሪ ነገር ላንቺም ቢሆን በቅጡ የገባሽ አይመስለኝም አዜብ። በትክክል ገብቶኛል። ሙና አንተን ማለቷ የትም አይደርሳትም። ስለዚህ ካጠገብህ ርቃ ትምህርቷ እንድትቀጥል አድርጋት። የጀመራችሁትን ጨዋታ አቁመው። ቀድሞ ነገር መቼ የተጀመረውን ጨዋታ ነው እሱ የማቆመው? የሆነውን ነገር እኮ በትክክል ነግሬሻለሁ። ጨዋታችን ሳይጀመር ነው የተጠናቀቀው። በእንጥልጥል አስቀራችሁት እንጂ ያልጨረሳችሁትም። ሴት ስለሆነች ተግደረደረች። አንተ ደግሞ እንደማንኛውም ወንድ ከንፈሯን በፍቅር ስመህ እድሜህም ሙሉ እንደምትወዳት ነገርካት። እናም ጥላኝ ሄደች። ሄዳ ግን አልቀረችም። በእንጥልጥል የቀረ ፍቅሯን ልትጨርስ ተመልሳ መጣች። ስለዚህ ጨዋታውን ያፈረስክ መሆኑን ነግረህ መልሳ። ኖ አዜብ፣ በፍጹም እንዲህ አላደርግም። አንዳች ነገር ከሷ ሳልሰማ የሷን ስሜት ሳልረዳ ቀድሜ እንዲህ አልላት። ስሜቷን እኮ ነው የነገርኩህ። ስለዚህ አልሆነሽም በላት። በጭራሽ ሙናን አልወድሽም ለማለት የሚበረታ አንደበት ጭራሽ አይኖረኝም። እናስ በላይ አባቴን ክብሩን አሳጥተህ ባለፈው ያደማው ሳይንስ ዛሬም ተስፋውን ጨርሰን ነጥቀህ ዳግም ልትገለው ነው የምትፈልገው? እኔ አባትሽን እኮ አላደማዋቸውም አዜብ። አድምተኸዋል፣ ገለኸዋል። ዛሬ ደግሞ ጨርሰን ልትቀብረው እያሴርክ ነው። ስሜቷን ያልተረዳሁትን ልጅ ከመሬት ተነስቼ አልወድሽም በማለት ልጎዳት አልፈልግም ማለቴ ከሴራ የሚቆጠር ነው? የአባቴን ተስፋ መቅበር ነው ሴራ የሚሆነው። እንደ የምታስቢ ከሆነ ለረዳትሽ ባለመቻሌ አዝናለሁ። ጨርሻለሁ። ሰማኛለህ? ለአባቴ ደህንነት ወጣትነቴን ሰውቻለሁ። ያን ያህል ሆኜ ያከረምኳትን የአባቴን ህይወት በዋዛ ስታሳልፍ ደግሞ ዝም ብዬ አልመለከትም። አንተ ደግሞ የዛ ምክንያት እየሆንክ ነው። አባቴ በአንተ ምክንያት አንድ ነገር ቢሆን የሱን ጽዋ ሳላቀምስ እንደማላፍ አትርሳ። አባባም ባዶ ቤት ጥለሽ ከየት ነው ስሙት መጪው? እንዲህ አይነትን ጥያቄ እኔ በጠይቅሽ አይሻልም? እንዴት? ውሸት እንድትነግሪኝ አልፈልግም። የት ነበርሽ? ምን አይነት ጥያቄ ነው? ሰናይት ጋር ነበርኩ። ሰናይት ጋር አልነበርሽም። እሷ ጋር እንዳልነበርሽ እኔ አይደለሁም አባባ ሳይቀር አውቆታል። ምን? አዎ። እናም በዚህ ምክንያት ነው እንዳየሽው ገበያ መሄዱን ትቶ እህል ሳይበላ የተኛው። ቆይ ይሄ ማለት ግን ምን ማለት እንደሆነ ይገባሻል? የፈራሁት ነገር መድረስ ጀምሯል። አባባ ባንቺ ምክንያት መታመም መጀመሩ እውን ሆኗል። እና ምን ላድርግ አዜብ? ምን ማለት ነው ምን ላድርግ? እሱ ምን ማድረግ እንደሚኖርብሽ እኮ 1001 ጊዜ ነግሬሻለሁ። አሁን እኔም 1001 ጊዜ ያልሽኝን ማድረግ እንደማልችል ለበላይ ያለኝን ፍቅር ሳይቀር ነግሬሻለሁ። የሚያሳዝነኝ ምን እንደሆነ ታውቂያለሽ? ምንድነው እሱ? አንቺ ይሄን ያላፍሽም ሞልተሽ በኩራት የምትናገሪው ፍቅር እሱ ምንም ቦታ አይሰጠው። ሊሆን አይችልም። ሊሆን የሚችለው አንቺ የምትናገሪው ነገር ብቻ ነው አይደል? ቆይ እንዲህ ያለ ማለት ያበቃሽ ነገር ምንድነው? እውነቱን ከሱ አንደበት ማረጋገጥ። ምን? አንቺ ጧት ማታ የምታንቆለጳጵሽው ፍቅር ለሱ ምንም አይደለም። ስለዚህ ቁርጥሽን አውቀሽ ትምህርትሽን ቀጥይ። ቆይ በምን ታምር ከሱ አንደበት ይሄን ልትሰሚ ቻልሽ? ካንቺ ጋር ያለውን ግንኙነት እንዲያቋርጥ ልነግረው እጄ ነበር። ምን? አሁን አባባ በጥርጣሬ መታመሙን ሳውቅ ሰላምነታ ቤቱ ሄጄ ያገኘሁት። ቆይ ቀድሞ ነገር ምን አገባሽና? ምን ቤት ነሽና ነው አንቺ ቤቱ ድረስ ሄደሽ ለማነጋገር የደፈርሽው? ምንም ቤት አይደለም። አዎ ምንም ቤት አይደለሽ። እኔ ጅና አነጋግሪልኝ ብዬሻለሁ። እኔ አማላች ሁኚ ብዬ ለምኜሻለሁ። ላንቺ ምንም ቤትሽ ላልሆን ጉዳይሽም
የቱንም ያህል ላያገባኝ ይችል ይሆናል። የአባቴ ጉዳይ ግን የኔ ጉዳይ ነው። ለሱ ነው ምንም ማለት ነኝ። ቆዳሽን ስታዋድጂ አጉል እዩኝ ብለሽ አንገትሽን ስታረዝም እንጂ አንቺ ብቻ አይደለሽም ያባባ። አፍሽን ሰብስቢ። አልሰበስብም። ለአባባ የምታስቢው የአባባ ጤንነት የሚያስጨንቀው አንቺን ብቻ አይደለም። አረ አሁን የአባባን ደህንነት ሰበብ አድርገሽ ልትፈጽሚ የምትፈልጊው ስውር ነገር ካለሽ ንገሪኝ። ምን ምክንያት ሊኖረኝ ይችላል? አንቺ ቻልሽ አባባን ምክንያት አድርጌ አንቺን ከዛ ባለጌ ነጥዬ እኔ እሱን ታውቂው አንቺ ነሽ። ደደብ ነሽ። እሺ እኔ አዜብ እንዳንቺ ክብረ ቢስ ባለጌ አይደለሁም። ላነጋገርሽ ለከት ይኑርሽ። አልደረሰብሽም። መነጋገር ያሹ ከኔ ጋር እንጂ ከሱ ጋር አይደለም። እሺ አሁን ይሄን ሹል ምላስሽን ሰብስቢና ከፊቴ ዞር በይ። ዞር አልልም። የማያገባሽ ነገር ውስጥ ገብተሽ ያደረግሽን ሁሉ ማወቅ ፈልጋለሁ። እንግዲያው ልንገርሽ፣ በዞርሽበት እንዳይዞር ዳግም እንዲህ አይነቱን ጨዋታ ካንቺ ጋር እንዳይሞክሩ አስጠንቅቄ ነግሬዋለሁ። እና ያን ጊዜ እሱ የማይወደኝ መሆኑን ሙና የምትባል ልጅ ምኑም አለመሆኗን ነገረሽ አይደለም? ጨዋታውን ሊያቆመው ግን አይፈልግም። ኧረ እና እኔን ስለማወደኝ ነው አይደለም ጨዋታውን ማቆም የማይፈልገው? አይደለም፣ የአባባ ቁስል አላረከው ዳግም ሊያደግመው ዳግም ሊያቆስለው ይፈልጋል። ለዛ ደግሞ አንቺ መሳሪያ እየሆንሽ ነው። እውነትሽ ነው። አሁን ከእንግዲህ ግን በሱ ምክንያት በአባባ ላይ አንዳች ነገር ቢከሰት በቀላሉ እንደማልተው ጭምር እስኪገባው ድረስ ነግሬው ነው የመጣሁት። ማወቅ ፈልጋለሁ ብለሽ የለም? ወቂው በዚህ ሁኔታ ነው የተለያየ ነው እንዴ? ቆይ አንቺ ልጅ እብድ ነሽ ወይስ ጤነኛ ነው የምትባዩ? አትጠራጠሪ፣ እብዷ እኔ ሳልሆን አንቺ ነሽ። ቀድሞ ነገር አንቺ ማነሽና ነው እንዲያ ለመዛትስ ለመፎከሩስ የበቃሹ? እሱን እንግዲህ ጊዜው ሲደርስ ታይዋለሽ። ያንን ለማወቅ ጊዜ መጠበቅ አያስፈልገኝም። በሱ አይን አንቺ ለሱ ቆይ ምን እንደሆነሽ ታውቂያለሽ? ምንም ማለት ነሽ። እሺ አሁን ውጭልኝ። አልወጣም። ከፈለግሽ አንቺ መውጣት ትቻለሽ። አንቺ ልጅ ደግሞ ልንገርሽ፣ በላይ አንዳች ነገር ሆኖ አይደለም እንዲሁም ብታስቢ እንኳን እሱ አይደለም እኔ ራሴ ያለቅሽ እና ከአባትሽ መሚልክ የበላይ ስሜት ነው ይሄን ያህል የሚያንጨረጭርሽ? እሱ የራስ ጉዳይ ነው። አባባ ያለ ምክንያት የጠላውን ሰው ሁሉ እኔም አብሬ መጥላት ግዴታ የለብኝ። ደደብ አባባ ነው የራሱ ጉዳይ የምትይው? አትንጂ እንጂ ገና ሳይሻለሁ። ምን ልትሆኝ ነው? እሱ እንዳንቺ አይነቷን አሰዳቢ ልጅ ከማለት አንቺ እንግዲህ አንቺን ተስፋ አድርጎ ከመቀመጥ ሻልሽ አንቺ ምክንያት የሚሆነውን ከማየት ይልቅ አንቺን ሴት አድርጎ ነው አይኔ ጋር የምሞት መስልሻል? አንቺ ሲዩ ተያይዘ እንዴ አዜ ሙና እንዴ ጉድ እንዴ አምላኬ ይህንኑ ሊያሳየኝ ነው ከቤት የዋለው። ይህንን ጉድ ሊያሳየኝ አባ ምን ነው ልጅ ምን አያችሁ? ያ ሁሉ ፍቅር ያ ሁሉ መተሳሰብ ምን ገባና ትንቅንቅ ጀመራችሁ? ልጅ ይቅርታ አባዬ፣ እቤት መኖርን ጭራሽ ሰንግቼው ነበር። ባልኖርስ ልጅ ለካ ልፋቴ ሁሉ ከመሰረቱ ነውና ድምጥማጡ የጠፋው። አጀሬ መተሃል ማለት ነው? አዎ መጥቻለሁ። የት ነበር ያልከው? ምን አይነት ጥያቄ ነው ይሄ? አትቆጣ፣ ግልጽ ጥያቄ ነው። የት ብዬ እንደሄድኩ ያወቅ ለምን እንዴት ትጠይቀኛለህ? ምክንያቱም ሄድኩ ያልከኝ ቦታ ተፈልገ ስለታጣ። ማን ነው እሱ ፈልጎ ያጣኝ? ሙና ትምህርት ቤት ውስጥ አስሳ ስታጣ ወዲህ መጣች። ከትዝታ ጋር ቡና ልንጠጣ ወጥተን ነበር። በፈለገች ጊዜ ልታገኝህ አለመቻሏ በጣም አሳስቧታል። ይልማ አሁንም በሳት መጫወት አልገባህም? በላይ ኒኩም ካንተ ቀርቱ ከማንም የማይጠበቅ ከንቱ ስራ ነው እየሰራህ ያለው። እሺ ምን ላድርግ ይልማ? እንዴት ነው እሱ ምን ላድርግ ማለት? የጀመርከውን ከንቱ ግንኙነት አቁማ። ቀድሞ ነገር መቼ ጀመርኩትና ነው እሱ የማቆመው? እየሰራህ ያለውን ኖር ባትፈራ ህይወት ላይ የሚደርሰውን አደጋ አስበህ እና ህይወቴ ላይ የሚደርሰውን አደጋ አስቤ ምን ላድርግ? አቶ በላቸው ከልጃቸው ጋር መወዳጀቴን ከሰሙ ያስገድሉኛል ብዬ ፈርቼ ምን ላድርግ? ያልተጀመረ ያልከውን ግንኙነትን ሳይጀመር ቀድመህ አቁማ። ይልማ ባክን ሙናን ከምንም ነገር አስፈልጬ ወዳት እንደነበር አሳምረህ ታውቃለህ አይደል? በላይ አዎ ፍቅሬ ስሙላ አልነበረም። እንኳን ከመሬት ተነስቼ አልወድሽም ልላት ቀርቶ
ፊቷ ቀርቤ በሰላም ሳናግራት ልቤ የቱን ያህል እንደሚረድ አፍንጫዬ በላብ እንደሚነከር አሳምረህ ታውቀዋለህ። እና ስለዚህ ፊቷ ቆሜ እንዲህ አይነቱን አስቀያሚ ቃል ከምነግራት ያልከው እውነት ሆኖ ብሞት እመርጣለሁ። ወይኔ በላቸው፣ ወይኔ ሰውየው ልጅ። ምንድነው እሱ የሆንከው አባ? ጉድ ሳይሰማ መሽቶ አይነጋም አሉ። ወይ ጊዜ፣ ወይ ክፉ ቀን። አባዬ አንድ ባለጌ ደፈረኝ ልጄ። ትንሽ እንኳን ሳይፈራ ሙናን ስሙን ቄስ ይጥራውና በላይ ከሚሉት ማጋጣ ጋር በየሜዳው ስትዳራ በአይኔ በብረቷ አየኋት ብሎኛ ያርፈውም ልጅ። አይገርምሽም አዜቤ? የሰው ድፍረት አያቃጥልሽም? እስኪ አሁን ማይሙት የኔዋ ሙና ከብት ይመስል በየሜዳው ያውም ከዚያ መናጢ ጋር። ሰው ግን እንደው ምንድነው እንደዚህ ለወሬ የሚያጣድፈው? በእግዚአብሔር በላቸው እንደማንም ተራሰው በዋዛ የለቀው መስሎት ነው። እና አባ እድሜ ለከዘራይ ደህና አድርጌ ቁርጭምጭሚቱን ቀልድሜዋለሁ። ሰዎች ደርሰው አስጣሉት እንጂ ግድ የለም። ሰው ዋስ ሆኖ ቢያተርፈው ዛሬን እንጂ። አሁን ጥሪልኝ ሙናን አባ ጥሪልኝ አልኩሽ አዜቤ። እሺ ቆይ እሷን ደግሞ ምን ትላታለህ? የምላትህን ያውቀዋለሁ ጥሪያት። እሺ አባዬ ይኸውልህ አባዬ አሁን አንተም መጀመሪያ አንተ ቁጭ በልና። ምን ነው ተረበተበት አዜቤ? ነው ወይስ ዛሬም ቤት የለች? አራለች ማለቴ እዚሁ አካባቢ ጓደኛዋ ጋር ነች። እንዴት ነው እሱ ነገሩ? አንቺ ልጅ እንዴ የሰማሁት ነገር ሁሉ እውነት ሆኖ? አባዬ በፍጹም ውሸት ነው። እመነኝ፣ የሰማው ሁሉ የፈጠራ ወሬ ነው። አላምንሽም አባዬ። አሁን የማምንሽ የተባለው ቦታ ድረስ ሄጄ ውሸት መሆኑን ራሴ ሳረጋግጥ ነው። ባለፈው ስለዋሸው ነው አይደል ያለመንከኝ አባ? ዛሬ ግን አልዋሸውም አባዬ። ሙት እውነቱን ነው የነገርኩ። አዜቤ እሺ በለኝ አባ። በውሸት በስም እንደማልምል ታውቃለህ አይደል? ደግሞም እኮ ሙና የምታደርገውን ነገር ታውቃለች። ልጅነቷ የቱን ያህል ቢያስታትም እመነኝ አባ ከዛ ባለጌ ጋር ፍጹም አትሞክረው። በዚህ ላይ ደግሞ ተናዳል፣ ደግሞ ደክሞሃል። ስለዚህ ያልሆነ ወሬ ተከትለ እዛ ድረስ በሚድ ራስን ደግሞ ማድከም አይኖርብህ። ጥሩ የፈለገው ቢሆን አባትሽም በውሸት አትገይም። አንቺ ሂጂና ቶሎ ድረስ። እሺ አባዬ በቃ አንተ አረፍ ብለህ ጠብቀኝ። እሺ አሁን ነው ብር ብዬ ይዤ እመጣለሁ። ግን በደህናሽ ነው ሙና? ደህና ነኝ። አልመሰለኝም። ያለ ልማድሽ ዝም ማለትሽ፣ አንገትሽን ቀብረሽ ሰርዶ መሰንጠቅሽ፣ ከሌላ ጊዜው በተለየ ሁኔታ አንገትሽን መሸፈንሽ ሁሉ የጤና አይመስለኝም። አንገቴን የቱን ያህል እንደምትወደው ያወቅኩ መሸፈን አልነበረብኝም አይደል? ማለቴ አሁን የምትወደው ከሆነ ቆንጆ በሆነበት ጊዜ ብቻ ሳይሆን እንዲህ በሆነበትም ጊዜ ሳይቀር ማየት አለብህ። ምን? በስመ አብ ወወልድ ወመንፈስ ቅዱስ። ሙና እንዴ ምንድነው እንዲህ ያደረገሽ? ምንድነው? ድመት? አዎ ድመት ባጭሮኝ ነው። ፍጹም ሊሆን አይችልም። ድመት ይሄን ያህል ልትጎዳሽ? ይሄን ሁሉ ሰንበር? ሙና የሆንሽውን ነገር በትክክል እንድትነግሪኝ ይፈልጋለሁ። አልነግርም በላይ። ለጊዜው ድመት የዋጨረች መሆኑን ማወቅህ ብቻ ይበቃል። ይልቅ አንገት ያስጠላ? ኖ ሙና ምንም ቢሆን አያስጠላኝም። የፈለገው ነገር ቢሆን አንገትሽን አልጠላው። በላይ እጅህን ስጠኝ። አይዞህ አምጣው። ሙና እጄ አንገትሽን ማለቴ ቁስሉን አይጎዳውም። እንዲያውም ቀስቀስ ያደርገዋል። ግን ሙና ይሄ ነገር የጤና ነው ማለቴ አንገትሽ፣ በዚህ ላይ ስሜትሽም በጣም የተከፋሽ ነው የሚያስመስለው። የተከፋሁት አንገቴ ስለተዋጨረ አይደለም። ታዲያ
ቆይ በላይ ሰሞኑን በእኔ ተነሳ ምንም ነገር አልገጠመህም? ማ እኔ ምንም አዎ ምንም ነገር አልገጠመኝም። አመሰግናለሁ። የሆንከውን ነገር ባውቀው ስሜቴን ላለመጉዳት የምታደርገው ጥረት ላንተ ያለኝን ክብር በእጥፍ ያሳድገዋል። ሙና አሁን ቢያንስ በዚህ ሁኔታ ላይ ሆኜ ስሜቴን ሊጎዳ የሚችል ተጨማሪ ነገር መስማት የለብኝ። ጥያቄን አልመለስሽልኝም። ጥሩ ስሜት ላይ ያለመሆንሽን ሁሉ ነገርሽ ያሳብቅብሽ ነበር። አሁን ደግሞ ባንደበትሽም ተናገርሽው። ቆይ ምንድነው ሲሆንሽው? አላውቀውም በላይ ስሜቴን ይሄ ብሎ መናገር የምችል አይመስለኝም። ሁሉ ነገር ተደበላልቆብኛል። ልቆጣጠር ያልቻልኩት ፍርሃት ልቤን አሁንም ያርደዋል። ፍርሃት? የምን ፍርሃት ሙና? የምወደውን ነገር የማጣት ፍርሃት። እባክሽ አስፈራም? ልብ አያርድም? ከማንም ማብለጥ የምትወደውን ነገር ለሁሉም ማጣት ስሜት አይደባልቅም? ምንድነው እሱ የምትይው ሙና? ይሄ ነው ውስጤን ያሳመመው በላይ። እንደዛ መሆኔ ነው ገጽዬን ያጸለመው። ላስጨንቅህ ፈልጌ አይደለም የነገርኩ በላይ፣ ወይም በእኔ ጉዳይ ላስቸግር ፈልጌ ብቻ በላይ ለእኔ ብዙ አትዘን። የፈለገውን ያህል ቢያስፈራም የምፈልገውን ነገር ለማግኘት የሚያበቃ ወኔ ስላለኝ ማንም የምወደውን እንዲያሳጣኝ ስለማልፈቅድለት አትረበሽ። ይልቅ ሰሞኑ ምን ሆነ ነው የጠፋው? ማ እኔ መቼ ጠፋውና ነው ወይስ ትዝታ ጋር ይሄድክ ነው? እንዴ ሙና ምንድነው እሱ የምትይው? እሷ ጋር ደግሞ ምን ላደርግ? አይዞህ ስቀልድ ነው። ምን ልታደርግ እንደማትሄድ አውቃለሁ። ሙና አንድ ነገር ልነግርሽ ፈልጌ ነበር። አሁን በላይ ምንም ነገር ባትነግረኝ ደስ ይለኛል። መቆየት የለበትም ሙና፣ የግድ አሁኑኑ ነው ልነግርሽ የሚገባው። የምትነግረኝ ነገር ቀድሜ ስላወኩት ነው አሁን አትንገረኝ የሚል። እንደዚህ የተዘበራረቀ ስሜት ውስጥ ሆኜ እንደዚህ አይነቱን ነገር መስማት አልፈልግም። ምኑን ነው እሱ ያወቅሽው ሙና? ሁሉንም። ከቃላት ይልቅ ስሜት ብዙ ነገር ይናገራል እና ሁሉንም በስሜት አውቀዋለሁ። ቢሆንም የምታውቂውም ቢሆን እኔ ልነግርሽ እፈልጋለሁ ሙና። እንግዲህ አሁን ልትነግረኝ የምትፈልገውን ሁሉ አንተ ሳትሆን እኔ ራሴ እነግራለሁ። ሙና እግር ላይ አረፍ ማለት እችላለሁ? ትችያለሽ። ከወራት በፊት እዚህ ቦታ ላይ ቁጭ ብለን ደስ የሚል ነገር አውርተናል። ውስጤ በልዩ የደስታ ስሜት እስኪጥለቀለቅ ድረስ ጉንጬን፣ ግንባሬን፣ አንገቴን፣ ሙና እባክሽ ሙና ታቋርጠኝ። ደስ እያለኝ ሳምከኝ። እኔ ግን ደስ ይብለኝም አፈርኩ። አፍሬ ያስቀየምኩ አስቀይሜም ሄድኩ። ለእኔ ያለህን ፍቅር ብትነግረኝም አልመለስኩልህም እና ዛሬ ልትነግረኝ የምትፈልገው ስሚ ተነሽ ሙና። እንዴ ምንድነው እሱ? ምን ተፈጠረ? ቶሎ በይ ነይ። እስኪ ረጋ በያዘ ይብል። ምንድነው እሱ የሆንሽው? ጊዜ የለንም። አባባ እዚህ መሆንሽን ሰምቶ በንዴት እየፈለገሽ ነው። ቆይ ይኸውልሽ፣ ቆይ አንድ ጊዜ ሙና ከመግባታችን በፊት የምልሽን ስሚኝ። ምንድነው እሱ? ምሳማሽ አባባን ያለሽበት ቦታ ድረስ እንዳይመጣ ያደረኩት ሰናይት ጋር እንደሆንሽ ነግሬ ነው።
እና የሰማውም ነገር ሁሉ ውሸት እንደሆነ ነግሬዋለሁ። አንቺም እንዲያብለሽ ንገሪው እሺ? አልነግረው። ምን? አሁን ዘላለም በፍርሃት ከመራድና ከመሸማቀቅ ጭምጭምታውን በሰማበት በዚህ ወቅት እውነቱን ነግሬው የሚለኝን በጸጋ አቀበለ። ሙና ይልቃሳልፊኝ። ቆይ እሺ ለምንድን ነው እሱ ምልሽን ማትሰሚ? ምክንያቱም ነገ ለሚሰማው ነገር ካሁን በኋላ ለዋሽው አልፈልግም። ይኸውልሽ ደግሞ እስከኔ ቀድሞ ሁሉን ነገር ሰምቶት የለም እንዴ? አሁን ግን ቢሰማውም አላመነም። እንዲህ አይነቱን ነገር ፈጽማ አታረገውም ብሎ ነው ከነገረው ሰው ጋር ተጣልቷል። እንግዲያውም የተሳሳተ እውነት ይዞ ከሰው መጣላቱን ነግሯል። ሙና በቃ ከዚህ በኋላ የቱንም ያክል ለዋሽው አልፈልግም። እንኳን አንቺ እኮ እኔም ዋሽቼዋለሁ። ይገባሻል? እናቴ ከወለደችኝ ዕለት አንስቶ አድርጌ ማላቆም በስሙም እየዋሽቼዋለሁ። እና እኔ ዋሽልኝ ብዬሻለሁ? አንቺ ልጅ የምትይውን ነገር ታውቂዋለሽ ግን? ቆይ እኔ ጠላትሽ ነኝ እንዴ? ኧረ ወዳጄ ነሽ። ወዳጄ ስለሆንሽ አይደል አንገቴን በጥፍርሽ አርድረሽ እንደዚህ ያዥጎረጎርሽ? ስለሱ ሌላ ጊዜ እናወራለን። አሁን ግን የምልሽን ስሚኝ። በመከራ ያወረድኩትን ያባየን እንዴት ደግመሽ አትቆስቁሽው? ዋሽቼ ላጽናናው እንደማልፈልግ ነግሬሻለሁ። አረ እንዴት አይነት ነገር ነው እሱ? ፓፓ እንዴት አይነቷ ልጅ ሆንሽ ሙና? ሰልፊኝ ባክሽ። እሺ ምን ሊሆንልሽ? ቆይ ልሞትልሽ? ሁሉን እንዳልሰማ ራሴን ሲጥ አድርጌ ልገላግልልሽ? እኔ እንደዛውኛ አላልኩም። በፈጠረሽ ስሚኝ ሙና፣ በማማ አጽብ ልማጸንሽ። የዛሬን ብቻ ተለመኝኝ። ዋሽና አሳምኚው። ቆይ እሺ እሱ አንድ ነገር ሆኖ እኔን አጥተሽ ሰው ሆነሽ መሄድ አትችይም። ስለዚህ ለኛ ባታዝኚ ለራስሽ ብለሽ የምልሽን ሁሉ እሺ በይ። ሙና ጥሩ፣ ለሁሉም መግባቴ ግድ ስለሆነ መንገዱን ልቀቂልኝ። ከየት ነው እሱ በፍለጋ የምትመጪው ሙናዬ? ከየትም ማለቴ እዚሁ ነበርኩ ሰናይት ጋር። ይሄ ደጅ ማለት ተያይ በጅሽም ብልሽ አልሰማ በለሽኝ። ይሄው ስምሽን ቡና መጠጫ አደረግሽው። እንዴት አባ? ምኑን አውቀው ብለሽ ልጄ? እኔም መንደር ያቦካው ስምሽን አንድ ደፋር ሲነግረኝ ያወቅኩት። ወይኔ ሰውየው ልጅ ወይ ክፉ ቀን። በደናው ጊዜ ቀና ብሎ እንኳን አያየኝም ነበር ኮሙናዬ። ወይኔ በላቸው። ምን ነው የወሬውን ፈጣሪ ጠንሳሹን ባገኘውትና የዚህን ደፋር ኮቴ ቀለደምኩበትን በትር ካናቱ ባስማማው እንዴ አባዬ። ሰውየው መታወል እንዴ? በኋላ ምን ላርገው ልጄ? ስምሽን ያለ ግብርሽ ሲያቆሽሽ ባሏልሽበት ሲያውልሽ ሰምቼ። ቢሆንም አባ ፍጹም ልክ አልሰራም እንዴ? ባንቺ ጥፋት የለም ልጄ። ያለውን ባትሰሚው ነው። እንደማንም ዱራ ዳሪ ሜዳ ለሜዳ ስትዳራ ይዋት እኮ ነው ያለኝ። እሱ የፈለገውን ሊል ይችላል እኮ። እንዴት ሆኖ ነው እሱ የሚችለው? አንቺ እኮ ሃይ የሚል ሰብሳቢ ያለሽ የጨዋ ልጅ ነሽ አባዬ። ሜዳ ለሜዳ የምትዳሪ ከብት አይደለሽ። ያለውን ሆነሽ ብትገኝስ ካልጠፋ ሰው ሙናዬ ከዚያ አባዬ ሙናዬ አይወርዱ ውርጃ ወርደሽ የጨዋ ክብርሽን ገፈሽ ከዚያ መድረሻ ቢስ ስሙን ቄስ ይጥራውና ከዚያ በላይ ከሚሉት ባለጌ አባዬ። እንዴት አንቺ? ይኸውልህ አባዬ፣ ይሄ ሁሉ ቁጣ ይሄ ሁሉ ጩኸት ምን የሚሉት ነው? የምን ይሆናል ብለህ ነው አባዬ? ያው ማንም ይሁን ማን ሰው መድረሻ ቢስ ተብሎ አይሰደብም። እንዲያልነበር እንደ አንተ ትለን የነበረው። አሁን እምላችኋለሁ። ይሄ ታዲያ ምን የሰው ለዛ አለውና ነው? ምኑ ለሰውነት ክብር ይበቃልና ከሰው ተርታ ላሰልፈው? ይበቃል አባ። እንዴ ማንም ሰው ቢሆን ለራሱ ሰው ነው። የጠራኝ የሰው ስትሰድብ እንድሰማ ከሆነ የሚበቃኝን ያህል ስለሰማው አሰናብ። እንዴ ምን እያልሽኝ ነው ሙናዬ? ከመቼ ወዲህ ነው ይሄን ያህል ደፍረሽ አባትሽን የምትናገሪኝ? አባዬ አንተም እኮ ልክ አይደለም። አንተም እኮ እኛ ፊት እንዲህ አይነቱን ነገር የሰው ክብር የሚነካ ነገር ተናግራ አታውቅም ነበር። ካላችሁ ደግ ይሁን፣ ግድ የለም። ጥፋቱ የኔው ነው። ለዚህ ሁሉ ነገር ለዚህ ሁሉ ሐሜት ያደረሰሽ እዚህ መሆንሽ አይደል ሙናዬ? እንዴት? አንቺንም ከሰው አፍ ያገባሽ እኔንም ተባለጌ አጋጨኝ ለረፍት መተሽ መቅረትሽ ነው። ስለዚህ ሳታድሪ ወደ አዲስ አበባ ትመለሻለሽ። ምን ነው ደነገጥሽ?
ቆይ አባ የመጣሁበትን ምክንያት ታውቀዋለሁ። ስላመመኝ ነው። ተመለሽ የምልሽ ስለዛው አይደል? ስላመመሽ ሰባራ ኪኒን የሌለባት መንደር መቀመጡ ምን ይረባል? ለሕክምናውም ቢሆን እዛው ይሻልሻል። አልገባም አባ። መቼም አይገባኝም። ችሎ መማር ያልሆነለት ህመምተኛ የረባ ሐኪም የሌለበት ከተማ የሚቀመጥበት ምክንያት አይታየኝም። የኔ በሽታ እኮ አባ ሐኪምም ኪኒንም ሳይሆን እረፍት ነው የሚፈልገው። ለእረፍቱም ቢሆን የሚሻልሽ እዚያ ነው። አሁን ይኸውልህ አባዬ ይላል ቀመስክም አይደል? ሙናንም ደክሞታል። ስለዚህ መክሰሳችንን እንብላና እንደርሳለን። የአዲስ አበባ መንገድ ይሄን ያህል ያሳስባል እንዴ? አባ እኔ አሁን ወደ አዲስ አበባ መመለስ አልፈልግም። ምን? ይኸውልህ አባ እኔ ምንን ሰማኝና እኮ በምን ምክንያት ነው የማትመለሺው? አባዬ እኔን ደፍሮ መቆጣቱ ያልኩሽንስ እምቢ ማለቱ ከመቼ ወዲህ የመጣ አመል ነው? አንቺ በእናትህ አባ እኔን እሺ በለኝና በኋላ ከሷ ጋር ዝም በይ አንቺ አዜብ። እሷ ትመልስልኝ። መልሽለት እንጂ ሙና በቃ እሺ በይና እሺ በይው። አሁንም ያለ ምክንያት እምቢኝ አላልሽኝ። እሺ ቆይ ንገሪኝ፣ ጉድሽን ንገሪኝ። ጉዴን አሰሚኝ። ወይኔ ጉዴ እግዚአብሔርዬ! አባ አንቺ ዝም በይ አልኩሽ እኮ አዜብ። እሷ ታውራ። የሰማሁት እውነት ነው ሙና? ያ መናጢ አቤት! ኧረ እባክህ አባዬ! ኧረ እባክህ በቃ እባክሽ ሙና እንዴ! በቃ እውነት አይደለም በይው። ላኪ የለም እውነቱን ንገሪኝ። እውነት ነው ልጄ። አገር ያማሽ እውነት ይዞ ነው ንገሪኝ። አሁን አባ እንዴ አባዬ አባ ወይኔ እግዚአብሔር! ወይኔ ሰው ያለ አምላክ! አባዬ! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!